ገና በ26 ዓመቱ 1 ቢሊዮን የአሜሪካ ዶላር እና ከ458 ሚሊዮን በላይ የዩቲዩብ ተከታዮች ያሉት አሜሪካዊ ዩቲዩበር ሚስተር ቢስት እዚህ ደረጃ ላይ ለመድረስ ብዙ ዋጋና መስዋዕትነትን ከፍሏል። ዩቲዩብን በመጀመሩ ብቻ በእናቱ ከቤት እስከ መባረር ድረስ የደረሰው ሚስተር ቢስት አሁን ለደረሰበት የስኬት ደረጃ ምንድነው ያበቃው? ውድ የቻናላችን ተከታታዮች በዛሬው ፕሮግራማችን ስለዚህ አስደናቂ ምስጢር የምንቃኝ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ጄምስ ስቴፋኖስ ጄሚ ዶናልድሰን ግንቦት 7 ቀን በ1998 ተወለደ። በተለምዶ ስም አጠራሩ ሚስተር ቢስት ይባላል። አሜሪካዊ ዩቲዩበር እና የሚዲያ ሰው በዛም ላይ ነጋዴ ነው። በዩቲዩብ ላይ ከፍተኛ ጥራት ያላቸውን የጌም ጨዋታዎችና የበጎ አድራጎት ስራዎችን የሚያሳዩ የተለያዩ ቪዲዮዎችን ሚስተር ቢስት በተሰኘው ትልቅ ቻናሉ ላይ ያጋራቸዋል። ቻናሉ ከ458 ሚሊዮን በላይ የዩቲዩብ ተከታዮች አሉት። ይህ አስደናቂ የሚዲያ ፈጣሪ ሰው ጄምስ ስቴፋኖስ ዶናልድሰን ሚስተር ቢስት የተወለደው በዩታ ካንሳስ ግንቦት 7 ቀን በ1998 ነው። ሙሉ በሙሉ በሚባል ደረጃ የልጅነት ሕይወቱን ያሳለፈበት ግሪንቪል ሰሜን ካሮሊና ውስጥ ነው። ወላጆቹ በ2007 ዓመተ ምህረት እንደ አውሮፓውያን አቆጣጠር ተፋትተዋል። በ2016 ዶናልድሰን ከግሪንቪል ክርስቲያን አካዳሚ በአካባቢው ከሚገኙ የግል ወንጌላውያን ክርስቲያን ሁለተኛ ደረጃ ትምህርት ቤት ተመርቋል። ዶናልድሰን ወይም ሚስተር ቢስት በግሪንቪል ክርስቲያን በነበረበት ጊዜ ለብዙ ዓመታት የቤዝቦል ተጫዋች ሆኖ ይሰራ ነበር። በዊንተርቪል በሚገኘው የኬፕት ኮሚኒስት ኮሌጅ ለአጭር ጊዜ ተምሯል። ታዲያ የዚህ ታላቅ ሰው የመጀመሪያ ቪዲዮዎች እጅግ አነጋጋሪ ነበሩ። ሚስተር ቢስት የመጀመሪያ የዩቲዩብ ቪዲዮውን በየካቲት 2012 በ13 ዓመቱ ሚስተር ቢስት 6000 በሚል ቻናሉ ለቋቸዋል። የመጀመሪያዎቹ የሚስተር ቢስት ቪዲዮዎች ሌትስ ፕላይ በተሰኙ የኮምፒውተር ጌሞች ያተኮሩ ነበሩ። ከነዚህ የኮምፒውተር ጌም ቪዲዮዎች በተጨማሪ የተለያዩ ዩቲዩበሮችን የወርሃዊ የገንዘብ መጠንና ለአዳዲስ ዩቲዩበሮች አዳዲስ የዩቲዩብ የመጀመሪያ ስልቶችንና ትምህርቶችን የመስጠት የተለያዩ ቪዲዮዎችን ሰርቶ ይለቅ ነበር። በ2016 አጋማሽ ላይ ዶናልድሰን ወደ 30,000 የሚጠጉ የዩቲዩብ ሰብስክራይበሮች ነበሩት። ዶናልድሰን ወይም ሚስተር ቢስት በ2016 መጨረሻ ላይ የዩኒቨርሲቲ ትምህርቱን አቋርጦ የሙሉ ጊዜ ስራውን ዩቲዩብ ላይ አደረገ። በዚህ ውሳኔው ደስተኛ ያልነበረችው ወላጅናቱ ሙሉ በሙሉ ከቤት ለቆ እንዲወጣ አዘዘችው። ምንም እንኳን ከቤቱ ቢባረርም ሚስተር ቢስት ተስፋ አልቆረጠም። ከ2012 ጀምሮ ለ5 ዓመታት እስከ 2016 ድረስ ሲያጠናውና ሲያወርደው የተለያዩ ስልቶችን በዩቲዩብ ላይ ከፍተኛ ስኬት ለማግኘት ምን ማድረግ እንዳለበት ሲያቅድና ሲተነትን የነበረውን እቅዱን ሙሉ በሙሉ ወደ ተግባር ማዋል ጀመረ። የሰው ልጅ የዘራውን ማጨዱ አይቀርምና ሚስተር ቢስት ቀስ በቀስ ልፋቱ ፍሬ አውጥቶለት ቻናሉ እያደገ ሄደ። ቻናሉ እያደገ በሄደበት ጊዜ ሚስተር ቢስት 4 የልጅነት ጓደኞቹን ከሱ ጋር ማሰራት ጀመረ። እነዚህ 4 ሰዎች አባ ክሪስ ታይሰን፣ ቻንድለር ሃውሎን፣ ጋሪት ዶናልድ እና ጄክ ፍራንክሊን ናቸው። ለቻናሉ አስተዋጽኦ እንዲያደርጉ ቀጥሯቸዋል። ፍራንክሊን በ2020 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከቡድኑ ወጥቷል። ቀደም ሲል የካሜራ ሰው የነበረው ካርል ጃኮብስ እሱን ለመተካት እድገት አግኝቷል። ሌላኛው የቡድኑ አባል ታይሰን በ2024 ከቡድኑ ለቆ ወጥቷል። ሚስተር ቢስት ከ2017 እስከ 2020 ያደረገው የዝና ጉዞ ሚስተር ቢስት በጥር 2017 አይ ካውንት 100 የሚል አዲስ ቪዲዮ ለቆ ነበር። ይህ ቪዲዮ ቫይራል በመውጣቱ እጅግ አነጋጋሪ ሆነ። በዚህ ቪዲዮ አነጋጋሪነት የተነሳ በሰኔ 2017 ሚስተር ቢስት የመጀመሪያውን የምርት ስምምነት ኪዩድ ከተባለ ዲጂታል የመሰብሰቢያ መተግበሪያ ጋር ተፈራርሟል። ይህ ሽርክና የመጀመሪያውን የበጎ አድራጎት ቪዲዮ በሰኔ 2017 ፋይናንስ አድርጎለታል። ከዚያም $100 የስፖንሰር ክፍያ ሙሉውን ቤት ለሌላቸው ሰዎች ሰጥቷል። ይህም አሁን ታዋቂ የሆነውን ትላልቅ ስጦታዎች እና ለበጎ አድራጎት ስራዎች መድረክ ከፍቶለታል።
በ2018 በፒውዳይ እና ስትሪስ ውድድር ወቅት በዩቲዩብ ላይ ከፍተኛ የደንበኝነት ወይም የሰብስክራይበር ምዝገባ ያላቸው ቻናል ለመሆን በተደረገው ውድድር ሚስተር ቢስት ፒውዲፓይን ከቲ-ሲሪስ የበለጠ ደንበኛ ተመዝጋቢዎች ወይም ሰብስክራይበር እንዲያገኙ ለመርዳት የማስታወቂያ ሰሌዳዎችንና በርካታ የቴሌቪዥን እና የሬዲዮ ማስታወቂያዎችን ገዝቷል። የሚስተር ቢስት የዩቲዩብ ቪዲዮ ይዘቶች በዋናነት የሚስተር ቢስት ቪዲዮዎች የሚያተኩሩት በጌሚንግ ጨዋታ ላይ ነው። ከጌሚንግ የሚገኙ የተለያዩ ገቢዎችን ደግሞ በተለያዩ የአፍሪካና ዝቅተኛ ገቢ ባላቸው ሀገራት እየተዘዋወረ ለአቅመ ደካሞች፣ ቤት ለሌላቸው ቤት፣ ትምህርት ቤት ለሌላቸው ትምህርት ቤቶችን ለመገንባት በሚያሳዩ የጥረት ቪዲዮዎች የተገነቡ ናቸው። ሚስተር ቢስት በሚያዘጋጃቸው የዩቲዩብ ቪዲዮዎች ላይ የሚሳተፉ የጌም ተጫዋቾች በሚያገኙት የውድድር ሽልማት ከ$100,000 እስከ $1,000,000 ሽልማቶች ብሎም ከቅንጡ ቤቶች እስከ ቅንጡ ሌክዠሪ ላምቦርጊኒና ፌራሪ መኪናዎች ድረስ የሚያሸልሙ ናቸው። እነዚህን ሽልማቶች ለማግኘት ግን እጅግ ከፍተኛና እልህ አስጨራሽ የተባሉ መሳጭ ጌሞችን ይጫወታሉ። እንደ አውሮፓውያን አቆጣጠር በ2023 ሚስተር ቢስት ከጸሐፊዎች እስከ አርታዮች እስከ ፕሮዲውሰሮች ብሎም የተለያዩ ዘርፍ ላይ ያሉ የሚዲያ ባለሙያዎችን ከ250 በላይ ሰዎችን ቀጥሯል። ብዙ ሰራተኞች እንደ ጓደኞችና የቤተሰብ አባላት ያሉ ከሚስተር ቢስት ጋር የሚተዋወቁ ሰዎችን ያካትታሉ። ሚስተር ቢስት ወይም ዶናልድሰን ከዩቲዩብ ቪዲዮዎች በተጨማሪ አለ የተባለ ነጋዴ ነው። ሚስተር ቢስት በስሙ የተሰየመ ሚስተር ቢስት በርገር የሚባል የራሱ የበርገር ብራንድ አለው። እነዚህ በርገሮች በተለያዩ የአሜሪካ ስቴቶች ውስጥ እና የተለያዩ የዓለማችን ክፍሎች ውስጥ ይሰጣሉ። በሌላኛው የሚስተር ቢስት የንግድ ተቋም ወይም በስሩ የሚተዳደረው ሌላኛው ሥራው ቢስት ቾኮሌት የተሰኘው የቾኮሌት አምራች ኩባንያው ነው። ይህ የቾኮሌት አምራች ድርጅት የተለያዩ ፍሌቨርና ቅርጽ ያላቸው ቾኮሌቶችን ያመርታል። በዚህም ሚስተር ቢስት የሌላኛ ከፍተኛ የተባለ $1,000,000ችን በዚህ የቾኮሌት አምራች ኩባንያው አማካኝነት ያገኛል። ከዚህ በተጨማሪ ሚስተር ቢስት በተለያዩ የቴሌቪዥን ተቋማት ጋር በሽርክና ይሰራል። እንደ አውሮፓውያን አቆጣጠር በ2023 ቀደም ሲል የተለቀቁት የሚስተር ቢስት የዩቲዩብ ቪዲዮዎች ብቻ የሚያሳይ ሚስተር ቢስት የተባለ የማስታወቂያ የተደገፈ የቴሌቪዥን ጣቢያ በሮክ ቻናል አገልግሎት ላይ ለመልቀቅ ተጀምሯል። ሌላኛው የሚስተር ቢስት ረብጣ ዶላሮችን የሚያስገኝለት የውል ስምምነት በማርች 2024 ዶናልድሰንና አማዞን ኤምሲዲኤም ስቱዲዮ አዲስ የውድድር ተከታታይ የቤት ጨዋታዎችን ለመፍጠር ያላቸው ዕቅድን አስተዋውቀዋል። እነዚህ ቪዲዮዎች በፕራይም ቪዲዮ ላይ ብቻ እንዲተላለፉ የተወሰኑ ናቸው። ታህሳስ 19 2024 ሚስተር ቢስት በአማዞን ፕራይም ቪዲዮዎች ላይ ራሱን የሚስተር ቢስት የጌሚንግ ጨዋታ ቪዲዮዎችን ለቋል። በዚህ የመጀመሪያ ቪዲዮ ላይ 1000 በላይ ተወዳዳሪዎች $5,000,000 ለማሸነፍ የሚያደርጉት ግጥሚያ ታይቷል። ይህ ውድድር እስካሁን ድረስ በጊነስ ቡክ ላይ የተደረገ ትልቁ የጌሚንግ ውድድር በሚል ሪከርድን በልቷል። ሚስተር ቢስት ሲናገር ከአማዞን ጋር ያደረግኩት $100,000,000 ስምምነት እጅግ አክሳሪ ስምምነት ነበር በማለት ይናገራል። ምክንያቱም በእያንዳንዱ ቪዲዮ ላይ $10 ሚሊዮን የሚቆጠሩ ብሮችን አጣለሁ ይላል። ምንም እንኳን ውድድሩ ተካሂዶ ካለቀ በኋላ ተወዳዳሪዎች በውድድሩ ላይ ምግብ፣ ምኝታና የተለያዩ መጠጦችን እንዳናገኝ ተከልክለናል ብለው በመናገራቸው በሚስተር ቢስትና በአማዞን ፕራይም ላይ የተለያዩ ቅሬታዎች ተነስተው ነበር። ሚስተር ቢስት ከንግድና ከዩቲዩብ ስራዎቹ በተጨማሪ ከፍተኛ ይዘት ባላቸው የበጎ አድራጎት ስራዎች ላይ ይሳተፋል። በጣም እጅግ ከፍተኛ ብዙ ቁጥር ያላቸው የበጎ አድራጎት ስራዎች እንዲከናወኑ የራሱን ድርሻ ተወጥቷል። ከነዚህ የበጎ አድራጎት ስራዎች መካከል ጥቂቶቹን ለመጥቀስ ብንሞክር አንደኛውና ግንባር ቀደሙ ቲም ትሪስ የተሰኘው ነው። ቲም ትሪስ እንደ አውሮፓውያን አቆጣጠር ጥቅምት 25 ቀን በ2019 ዓ.ም እስከ መስከረም 2020 ድረስ የሚቆይ $20 ሚሊዮን የማሰባሰብ ቻሌንጅ ነበረ። በዚህ ቻሌንጅ ላይ የሚገኘው ገንዘብ ሙሉ በሙሉ ዓለማችን ላይ በድርቅ ለተጎዱ አካባቢዎች ለእጽዋት መትከያነት የሚውል ገንዘብ ነበረ።
ሁለተኛው የበጎ አድራጎት ስራው ቲምሲስ ይሰኛል። ይህ ቲምሲስ የተሰኘው ቻሌንጅ 30 ሚሊዮን ዶላሮችን የማሰባሰብ ቻሌንጅ ሲሆን በዚህ ቻሌንጅ ላይ የሚገኘው ገንዘብ ሙሉ በሙሉ በሚባል ደረጃ ከሐይቆችና ከውቅያኖሶች ላይ የሚገኙ ቆሻሻዎችን ለማጽዳትና ከብክለት ለመከላከል የሚደረግ የበጎ አድራጎት ስራ ነበር። ሶስተኛው ሚስተር ቢስት የተሳተፈበት የበጎ አድራጎት ስራ ቲም ዋተር ይሰኛል። ቲም ዋተር ለ2 ሚሊዮን ሰዎች የንጹህ መጠጥ ውሃን ተደራሽ ለማድረግ ከ40 ሚሊዮን ዶላር በላይ የማሰባሰብ ቻሌንጅ ነበር። በዚህም ስራ ላይ ተሳትፏል። ምንም ቢሆን ድህነትና የቤተሰብ ጫና ያላስቆመው ሚስተር ቢስት የእናቱን ጫናና የቤተሰቦቹን ትግል ሳያቆመው እዚህ ለመድረስ ችሏል። እኛስ ምን እንጠብቃለን? ባለን አቅም በምንችለው ሙያና እውቀት የራሳችንን ጥረት ካደረግን ነገ ስኬታማ ከመሆን አናቆምም። ውድ የቻናሌ ተከታታዮች ለዛሬው ይዤላችሁ የቀረብኩት ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ቻናሉንም ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።